ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 11 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በባቡር ላይ በደረሰ አሰቃቂ አደጋ የበርካታ ሰዎች ሕይወት ማለፉ ተገልጿል። ሙሉ መረጃውን እናጋራችኋለን። የነዳጅ ተሽከርካሪዎችን በተመለከተ የተያዘው ስታንዳርድ መጽደቁ ተገለጸ። በተጨማሪም ይፋ የሆነው መመሪያ ላይ ሰፊ ስራ እየተሰራበት መሆኑ ተሰምቷል። እናጋራችኋለን። በቀናት ልዩነት ውስጥ የወርቅ ዋጋ ላይ ከፍተኛ ጭማሪ መደረጉ ተገለጸ። ለመሆኑ ከቀናት በፊት የነበረው የወርቅ ዋጋ ስንት ነበር? አሁንስ ስንት ገባ? የምትሰሙት መረጃችን ነው። በባህል ሕክምና በሚፈጠር ስህተት በርካታ ህፃናት እጅና እግራቸውን እያጡ ነው ተብሏል። በዝርዝር የምናጋራችሁ ይሆናል። ኢትዮጵያ ያለባትን ከፍተኛ ዕዳ ወደ ዩዋን ልትቀይር ድርድር መጀመሯ ተሰማም። ይህን ተከትሎም አዳዲስ እንዲሁም አነጋጋሪ መረጃዎች እየወጡ ይገኛሉ። በዝርዝር እናጋራችኋለን። በአውሮፕላን ማረፊያው ከባድ የእሳት አደጋ መከሰቱ ተነገረም። በዚህ ከፍተኛ አደጋም በቢሊዮን ዶላር የሚገመት ንብረት መውደሙ ተገልጿል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የኤችአይቪ ኤድስ ስርጭት እየጨመረ መሆኑ ተገለጸ። የጤና ሚኒስቴር በኢትዮጵያ እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የኤችአይቪ ኤድስ ስርጭት እየቀነሰ የነበረ ቢሆንም ከቅርብ ዓመታት ወዲህ ግን ስርጭቱ በድጋሚ መጨመር ማሳየቱን አስታውቋል። በዚህም ኢትዮጵያ የቫይረሱን ስርጭት የመቆጣጠርና በ2030 ደግሞ ዜሮ የማድረስ ግብ አስቀምጣ እየሰራች እንደምትገኝ የጤና ሚኒስቴር ዴታ ዶክተር ደረጀ ድጉማ ተናግረዋል። ነገር ግን ከቅርብ ዓመታት ወዲህ የሀገሪቱ ኤችአይቪ ኤድስ ስርጭት ዳግም መጨመር ማሳየቱን የገለጹት ሚኒስቴር ዴታው ለስርጭቱ መጨመር ምክንያት ከሆኑት መካከል ደግሞ ለጉዳዩ ተሰጥቶት የነበረው ትኩረት መቀዛቀዝ ዋነኛው እንደሆነ አብራርተዋል። የቫይረሱ ስርጭት ምጣኔ ከ2010 በፊት ከነበረው ምጣኔ ጋር ሲነጻጸር የቀነሰ ቢሆንም በ2030 ምጣኔውን ዜሮ ለማድረስ ከተቀመጠው ግብ አንጻር በአንዳንድ አካባቢዎች የሚታየው ከፍተኛ ስርጭት አሁንም በርካታ ስራዎች መሰራት እንዳለባቸው የሚያመለክት ነው ሲሉም ገልጸዋል። በዚህም ስርጭቱ በአዲስ አበባና በክልል ከተሞች አካባቢ እየጨመረ መምጣቱ የተነገረ ሲሆን ቫይረሱን ችላ በማለትና ጥንቃቄ ባለማድረግ ምክንያት በማዕድን ማውጣትና በፋብሪካዎች ላይ በተሰማሩ ሰራተኞች እንዲሁም በቀን ሰራተኞች ላይ የስርጭቱ ምጣኔ ከፍ ማለቱን መመልከት ተችሏልም ነው የተባለው። በሌላ በኩል በኢትዮጵያ 8257 የሚሆኑ ሰዎች በየዓመቱ በኤችአይቪ ኤድስ እንደሚያዙና 11322 የሚጠጉ ሰዎች ደግሞ በኤችአይቪ ኤድሱ ምክንያት በየዓመቱ እንደሚሞቱ በ2015 ዓ.ም የወጣው ሀገራዊ የኤችአይቪ ኤድስ ቫይረስ ስርጭት ግምት መረጃ ያመለክታል ሲል አሃዱ ዘግቧል።
በድሬዳዋ ደዋሌ ባቡር ላይ በደረሰ አደጋ የ14 ሰዎች ሕይወት ማለፉ ተገልጿል። በድሬዳዋ ደዋሌ ባቡር ላይ በደረሰ አሰቃቂ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል ጉዳት መድረሱ ተገልጿል። በደዋሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኔሌ ወረዳ ላይ በደረሰበት አደጋ የ14 ሰዎች ሕይወት ሲያልፍ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን የሽኔሌ ወረዳ አስተዳደር የተገኘው መረጃ ያመለክታል ሲል አሃዱ ዘግቧል። በአደጋው ከባድ ጉዳት የደረሰባቸው ሰዎች በሽኔሌ ሆስፒታል ሕክምና ያገኙ ሲሆን የአደጋውን መንስኤ ደግሞ በማጣራት ላይ እንደሚገኝም ተገልጿል። ሚኒስተሩ የፓኪስታን ንግዶች ወደ ቡናና ጨርቃ ጨርቅ እንዲገቡ ጠየቀም። በኢትዮጵያና በፓኪስታን መካከል ያለው የንግድ ልውውጥ 133 ሚሊዮን ዶላር መድረሱን ተከትሎ የፓኪስታን ንግዶች እንደ ቡና፣ የቅባት እህሎች፣ ጥራጥሬዎች፣ ጨርቃ ጨርቅና የቆዳ ውጤቶች ያሉ የኢትዮጵያ ምርቶችን በስፋት እንዲጠቀሙባቸው ጥሪ ቀርቧል። እንደ አውሮፓውያኑ አቆጣጠር በ2024 ከተመዘገበው አጠቃላይ የ133 ሚሊዮን ዶላር የንግድ ልውውጥ ውስጥ የኢትዮጵያ የወጪ ንግድ ድርሻ 74.4 ሚሊዮን ዶላር ሲሆን ወደ ሀገር ውስጥ ያስገባችው ድርሻ ደግሞ 58.6 ሚሊዮን ዶላር ደርሷል ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ አብዱል ሐኪም ሙሉ ተናግረዋል። ይህ የተባለው ደግሞ ከፓኪስታን ንግድ ልማት ባለስልጣንና በፓኪስታን የኢትዮጵያ ኤምባሲ የንግድ ክፍል ጋር በመተባበር 5ኛው የፓኪስታንና የአፍሪካ የንግድ ልማት ጉባኤና የፓኪስታን ምርቶች ኤግዚቢሽን በተካሄደበት ወቅት ነው። በዚህም በ5 ዓመታት ውስጥ ከኢትዮጵያ ወደ ፓኪስታን የሚላኩ ዋና የኤክስፖርት ምርቶች ደግሞ አኩሪ አተር፣ ሽምብራና የቅባት እህሎች መሆናቸው ተነግሯል። በሌላ በኩል ኢትዮጵያ ከፓኪስታን የምታስገባቸው ዋና ምርቶች ለህፃናትና ለተጓዦች የሚውሉ ምግቦች፣ የጥጥ ጨርቆች፣ የሕክምና መሳሪያዎችና ዕቃዎች እንዲሁም ትራክተሮች እንደሆኑ በ5ኛው የፓኪስታንና የአፍሪካ የንግድ ልማት ጉባኤ ላይ ተገልጿል። ኢትዮጵያ ከቻይና ያለባትን ከፍተኛ ዕዳ በከፊል ወደ ዩዋን ልትቀይር መሆኑ ተገለጸ። ኢትዮጵያ ለቻይና መንግስት የምትከፍለውን ቢያንስ 5.38 ቢሊዮን ዶላር ዕዳ በከፊል ወደ ቻይና ገንዘብ ወይንም ዩዋን ለመቀየር ከቤጂንግ ጋር ውይይት መጀመሯ ተነግሯል። ይህ እርምጃ ቀደም ሲል ኬንያ ያደረገችውን በመከተል ቻይና የገንዘብ ምንዛሬዋን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር ነው መባሉን ብሉምበርግ ዘግቧል። እንደ ዘገባው ከሆነ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ባለፈው ወር ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክና ከቻይና ህዝብ ባንክ ጋር ለዚህ እምቅ የዕዳ ልውውጥ ውይይት ማድረጋቸውን አስታውቀዋል። ገዢው ይህንን የገለጹት ጥቅምት 7 ቀን 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም IMF ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ ወቅት መሆኑም ተገልጿል። በዚህም ሀገሪቱ ዕዳውን በዩዋን መክፈል የውጭ ምንዛሬ ክምችት ላይ ያለውን ጫና በማቅለልና በአሜሪካ ዶላር የምንዛሬ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳልም ተብሏል። በባህል ሕክምና በሚፈጠር ስህተት በርካታ ህፃናት እጅና እግራቸውን እያጡ ነው ተባለም። የኢትዮጵያ አጥንት ሕክምና ባለሙያዎች ማህበር በኢትዮጵያ የአጥንት ቀዶ ሕክምና አገልግሎት ካለው የህዝብ ቁጥር አንጻር በጣም አነስተኛ እንደሆነና አንድ የአጥንት ሐኪም ለ300,000 ሰው ምጣኔ እንዳለው አስታውቋል። በዚህም የአጥንት ሕክምና ለሁሉም ተደራሽ ለማድረግና ዘመናዊ ቀዶ ሕክምና ለማዳረስ በ13 የሕክምና ተቋማት ላይ የአጥንት ቀዶ ሕክምና ትምህርት እየተሰጠ ነው ተብሏል። ሰዎች በተፈጥሮም ሆነ በሰው ሰራሽ አደጋዎች ምክንያት ለሚገጥማቸው የአጥንት ጉዳት በዘርፉ ባለሙያዎች ቀዶ ሕክምና እንዲያገኙ የማድረግ ስራ ማህበሩ እየሰራ ነው ሲሉ የማህበሩ ፕሬዝዳንት ዶክተር ኤፍሬም ገብረሃና ተናግረዋል።
የአጥንት ሕክምና በኢትዮጵያ በባህል የአጥንት ሕክምና ወይንም ወጌሻ ምክንያት በማወቅም ሆነ ባለማወቅ በሚፈጠር ስህተት በርካታ ህፃናት እጅና እግራቸውን እያጡ እንደሆነና ለከፍተኛ አካል ጉዳትም እየተዳረጉ እንደሆነ አብራርተዋል ሲል ዳጉ ጆርናል አስነብቧል። ይህን ተከትሎ እንደ ማህበረሰቡ ውስጥ ብዙ ለውጥ የሚያመጡ ስራዎች መሰራታቸውንና ባለፈው ዓመት ብቻ 16 አይነት ስልጠናዎችን ለባህል ሐኪሞች፣ ለጤና ባለሙያዎችና ለትምህርት ቤት መምህራን መሰጠቱን ተጠቁሟል። የወርቅ ዋጋ ላይ ከፍተኛ ጭማሪ መደረጉ ተገለጸ። ሰሞኑን በኢትዮጵያ 1 ግራም ወርቅ 25000 ብር መግባቱ ተነግሯል። ባለፈው አንድ ወር ገደማ የ1 ግራም 24 ካራት ወርቅ ዋጋ ከ18500 ብር እስከ 19000 ብር የነበረ ሲሆን ባሳለፍነው ሐሙስ ግን ዋጋው 24000 ብር ገብቶ እንደነበር ተሰምቷል። ይሁንና አርብ ዕለት ማለትም ጥቅምት 7 ቀን 2018 ዓ.ም ደግሞ ከፍተኛ ጭማሪ ያሳይቶ 25000 ብር እንደገባ ተገልጿል። ይህ ዋጋ ከአንድ ዓመት በፊት ከነበረው ዋጋ ጋር ሲነጻጸር የ100% ጭማሪ ያሳየ ሆኖ የተመዘገበ ሲሆን ዋጋው በወርቅ ቤቶች የሚታይና በብሔራዊ ባንክ ደግሞ አርብ ዕለት የ1 ግራም ወርቅ ዋጋ 20364 ብር ደርሷል ተብሏል። በዓለም ገበያ ውስጥ የአንድ ወቄት ወርቅ ዋጋ አሁን ላይ $4300 በላይ መድረሱ የተነገረ ቢሆንም ነገር ግን በዱባይ በዚህ ሳምንት የ1 ግራም ወርቅ ዋጋ 510 ድርሃም መሆኑ ተገልጿል። የነዳጅ ተሽከርካሪዎችን ወደ ተፈጥሮ ጋዝ ለመቀየር የተያዘው ስታንዳርድ መጽደቁ ተገለጸ። የትራንስፖርትና ሎጂስቲክ ሚኒስቴር ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት አሁን ላይ ወደ ዜሮ ወርዷል ሲል አስታውቋል። በዚህም ያሉትን የነዳጅ ተሽከርካሪዎችንም ወደ ኤሌክትሪክ የመቀየር እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘው ስታንዳርድ መመሪያው ላይም ደግሞ እየተሰራ ስለመሆኑ ተገልጿል። ቤንዚልን መጠቀም ከፍተኛ መጠን ያለው ካርቦን ሞኖክሳይድ እና ናይትሮጅን ኦክሳይዶችን እንደሚፈጥር በመግለጽም የኤሌክትሪክ ተሽከርካሪዎችን በስፋት በትራንስፖርት ሲስተም ውስጥ ማስገባት ደግሞ ለነዚህ ችግሮች መፍትሄ እንደማበጀት ይቆጠራል ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው አቶ በርኦ ሐሰን ተናግረዋል። በዚህም ደግሞ ሀገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከቀረጥ ነፃ እንዲሆኑ መደረጉንም አንስተዋል። ሚኒስትር ዴኤታው አክለውም አሁን ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ብለው ያሉትን የነዳጅ ተሽከርካሪዎችንም ወደ ኤሌክትሪክ የመቀየር እንዲሁም ደግሞ ወደ ተፈጥሮ ጋዝ ለመቀየር የተያዘው ስታንዳርድ መጽደቁንና መመሪያው ላይ እየተሰራ እንደሆነም ገልጸዋል ሲል ኢትዮ ኤፍኤም ዘግቧል። ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ እንዲሁም ወደ ተፈጥሮ ጋዝ ለመቀየር ተነሳሽነት ላላቸው ደግሞ መንግስት ሁለንተናዊ ድጋፍ ያደርጋልም ብለዋል። አሁን ላይ የኤሌክትሪክ ተሽከርካሪዎች በቀላሉ እንዲገቡ ሰንሰለቱ ቀላል እንደሚደረግም አንስተው ዋነኛው መፍትሄ ግን ፋብሪካዎችን በሀገራችን ላይ በመስራት እዚህ እንዲገጣጠሙ ማድረግ ነው ሲሉም ተናግረዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በአውሮፕላን ማረፊያው ላይ ከባድ የእሳት አደጋ መከሰቱ ተገለጸ። በትላንትናው ዕለት በባንግላዴሽ አውሮፕላን ማረፊያ በደረሰ ከፍተኛ የእሳት አደጋ $1 ቢሊዮን የሚገመት ጉዳት መድረሱ ተገልጿል። በዚህም በአውሮፕላን ማረፊያው ጉዳት በደረሰበት የሎጂስቲክ ማዕከል ጨርቆች፣ መድኃኒቶች፣ ኬሚካሎችና ሌሎች ዕቃዎችም ተከማችተው የነበረ ሲሆን በአልባሳትና ጥሬ ዕቃዎች ላይ ከባድ ጉዳት መድረሱን ቢቢሲ ዘግቧል። 27 ሰዓታት የፈጀውን የእሳት ቃጠሎ የማጥፋት ሂደት ላይም 35 ሰዎች ላይ ጉዳት የደረሰ ሲሆን በአደጋው ምክንያት በረራዎች ለጊዜው መቋረጣቸውም ተነግሯል። በተጨማሪም የእሳት አደጋውን መንስኤ ለማጣራት ምርመራ እየተከናወነ ነው የተባለ ሲሆን አደጋው ደግሞ በቀጣይ የንግድ እንቅስቃሴዎችን ሊጎዳ እንደሚችል የሀገሪቱን የአልባሳት አምራቾችና ላኪዎች
ላኪዎች ማህበር ጠቅሶ ዘገባው አክሏል። ባንግላዴሽ ከቻይና በመቀጠል በዓለም ሁለተኛዋ የጨርቃ ጨርቅ አቅራቢ መሆኗን የጠቀሰው ዘገባው ዘርፉ በአመት 40 ቢሊዮን ዶላር ገቢ በማመንጨት ከሀገሪቱ አጠቃላይ ምርት 10 በመቶን እንደሚይዝም አመላክቷል። ከቀናት በፊት የተከሰተው ይህ የእሳት ቃጠሎ በሀገሪቱ በአንድ ሳምንት ውስጥ የተከሰተው ሶስተኛው ከባድ የእሳት ቃጠሎ ሲሆን በመጋዘን ላይ በደረሰ ሌላ ቃጠሎ ደግሞ ቢያንስ 16 ሰዎች መሞታቸው ተገልጿል። ቀጥለናል ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 164 ብር ከ73 ሳንቲም እየተገዛ 168 ብር ከ2 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 210 ብር ከ11 ሳንቲም መግዣው ሲሆን መሸጫው ደግሞ 214 ብር ከ31 ሳንቲም ሆኗል። እንዲሁም ዩሮ 187 ብር ከ26 ሳንቲም እየተገዛ 191 ብር ከ1 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 195 ብር ከ11 ሳንቲም መግዣው ሲሆን መሸጫው ደግሞ 199 ብር ከ1 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 43 ብር ከ95 ሳንቲም እየተገዛ መሸጫው ደግሞ 44 ብር ከ83 ሳንቲም ሆኗል። የሳውዲ ሪያል 43 ብር ከ10 ሳንቲም መግዣው ሲሆን መሸጫው ደግሞ 43 ብር ከ96 ሳንቲም ሆኗል። በተጨማሪም የቻይናው ዩዋን 23 ብር ከ1 ሳንቲም እየተገዛ 23 ብር ከ47 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁን ጋብዛለን። ሰናይ ጊዜን ተመኘን። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆኖ የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ